ድረስ በቲክቶክ ስንት ብር ሰርተሃል? የምን ብር? እኔ ለህዝቡ ብዬ ነው የምኖረው። ብር ምናምን አይመቸኝ። ይሄ ደስ ይላል። ያፈራው ሀብት የለም። እኔ ሀብቴ ህዝቤ ነው። የኔ ሀብት ህዝቤ እንደዛ እቺ ፉገራ ነች። ኧረ ነው ሞር ፉገራ። እዚህ በቃ እውነቱ ለህዝብ ነው የኖርኩት። ሰይዶ ፍቅረኛ አለው ወይ? አንቺ ስተፍረላ ላይ አንቺ ሙስሊም አይደለሽ እንዴ? እንዳላጠናገርሽ ለምን እኔ ስታወራ የሰማው ነገር አለ። ስንት ሺህ ሴቶች ነው ለፍቅር ጠይቀውኛል ስትሰምቻለሁ። ያው ከዛሬ በኋላ ደግሞ ያው 40 ሺህ መረሳቸው አይቀርም። 18000 ሴቶች ጠይቀውኛል። ግን እኔ ሐራም አለይክ ኖ ከውድድሩ በኋላ ግን አራት ሚስት አገባል። ቆንጆ ከቱርክ ከአንድ ደግሞ ከታይላንድ። ሌላኛው ጥያቄ ከሰሞኑ ወደ ታይላንድ ሄደ ነበርና ታይላንድ ሄድከው ጆኒን ለመቅጠም ትሬኒንግ ለማድረግ ነው ማለት እዚህ ሀገር ያሉ ትሬን የሚያደርጉ ወይም ደግሞ አሰልጣኞች በቂ አልነበሩም? በምን ምክንያት ነው? እኛ ታይላንድ ድረስ የሄድንበት ምክንያት ምን እንደሆነ ታውቂያለሽ? እኔ ለዚህ ሰውዬ እጄ ሁለት እግሬም ታስሬ ማሸነፍ እችላለሁ። ቀላል ነው። እዚህ በጣም በቃ ኢዚ እርግጠኛ ነህ? ወላሂ በጣም ኢዚ ፋይት ማለት ከዚህ ሰውዬ ጋር እኔ ያው የኢትዮጵያ ማርሻል ለማሳደግ ብዬ ነው ይሄ ፋይት የተቀበልኩት። ያው ህዝቡ ትኩረት ስለሰጠው ማለት ነው። እኔ ታይላንድ የሄድኩት የኢትዮጵያ ማርሻል ለማሳደግ ነው። በቃ በዚህ መንገድ ወጣቶችና ታዳጊዎች በዚህ መንገድ ካልሄዳችሁ ከዓለም ጋር መወዳደር አትችሉም። በዓለም መድረክ መታየት አትችሉም። ሚክስድ ማርሻል አርቱም ኤምኤም የሚባለው ነገር እዛ ካልሄዳችሁ በስተቀር ማወቅ አትችሉም። ኢትዮጵያ ውስጥ ኤምኤም የሚባል ነገር የለም። በቃ አሁን እኛ በድፍረት ገብተንበት ዝም ብሎ አማተር ከአማተርም በታች ባለው ዝም ብለን ገባን እንጂ ኤምኤም የሚባል ነገር የለም። ኤምኤም ልታውቁ የምትችሉት ውጪ ከሄዳችሁ ነው። ታይ ቦክሲንግ በደንብ ልታውቁ የምትችሉት ውጪ ከሄዳችሁ፣ ቦክሲንጉም ኪክ ቦክሲንጉም ከዓለም መወዳደር ከፈለጋችሁ ወጣቶች ታዳጊዎች በዚህ መንገድ እኔ በሄድኩበት መንገድ ነው መቀየር የምትችሉት የሚለውን ለማሳየት ነው። ማርሻል አርት እድገት እንጂ ለወጣቱ ለታዳጊ ብዬ እንጂ ለሌላ ነገር አይደለም የሄድኩት። ለዚች ለበቀሉ ትሽ እፍ ብላት እኮ ትወርቃለች። ያው ሼም ይዞኝ ነው እንጂ እንደዛ ከባድ ነው። ለኔ ስኬት ከአላህ ጋር ያለኝ ግንኙነት ማጠናከር ብቻ ነው። ሌላኛው ሰይዶ በህይወቱ ማሳካት የሚፈልገው ነገር ምንድነው? ለኔ ስኬት ከአላህ ጋር ያለኝ ግንኙነት ማጠናከር ብቻ ነው። ማሻአላህ እኔ ዱንያዊ በቃ እኔ ባዱርዬ ሊሆን ይችላል፣ ባህሪ ምንም ሊሆን ይችላል። ለኔ ስኬት ብዬ ማስበው ከአላህ ጋር ያለኝ ግንኙነት ሲስተካከል ብቻ። ከዛ ውጭ ስኬት አይደለም፣ ዱንያ ስኬት አይደለም። እኔ ያ ነው መልሴ። ምን ያደርግልኛል ሴት አንቺ ለነገሩ አይዶላክ ሴት ንቃት የተለየ ምንም ነገር አያሳየንም እያሉ ነው ሰው። ሪስታትሪስ ኬጁ ላይ ገብቼ ልሮጥ እችላለሁ። ሩጫው ካራቴ በኔ የመጣ ማርሻል አርቱ በቃ ባንዴ አበበ ማለት ከሱ ቀጥሎ እሺ፣ እሱ እንደምታሸንፈው እርግጠኛ ነኝ። ከሱ ቀጥሎ ማንን ነው የምትፈልገው? ኮላውት አርግ ብትባል ማን ነው? ቢኒያም ሽብሪ። ምን እሱ ተወዳደረቀን ፕሮፌሽናል ፋይት አድርጎ አያውቅም። ቢኒያም ሽብሪ አራላህም አያውቅም፣ ወላሂ አያውቅም። ኢትዮጵያዊ ሆኖ ሚክስድ ማርሻል አርት ሚያቅ የለም፣ ፕሮፌሽናል ፋይተር የለም። እና አሁን ወዬ ብልሽ ተፈልጊዋለሽ ቢኒያም ሽብሪ? አረ እኔ አይመጥነሽ ፊት ያረግ አረዝም። ከዚህ በኋላ ማኔ አሉ እኮ በጣም ትላልቅ ኮላውት የሚያደርጉልን አሉ ከውጪ ከውጪ ላይክ እንደ ጆን ጆንስ እና ሐምዛ እነሱ ነው እንጂ እነሱን ኮላውት ያደርጉልኛል። ልክ ከዚህ ውድድር በኋላ ኢንስታግራም ማን ነበር ይጻጻፈልኛል? ሸዛ ከነ ትላልቅ ሰዎች ኢንስታግራም ላይ እነ ማይክ ታይሰን ሌሎች ፋይተሮች ምናምን ከነ ጆን ጆንስ ኢቭን ጆን ጆንስ ራሱ የኔን ቪዲዮ ላይክ ያደርጋል። በነገራችን ላይ ማለት ነው ውጪ ያሉት ሊመሰክሩ ይችላል። ዩሮፕና አሜሪካ አይ አም ዘ ሞስት ፌመስ ፐርሰን። ኢትዮጵያ እውቅና ምንም ጥቅም የለው። ዩሮፕና አሜሪካ በሄድ እኔ መንገድ አያሳልፉኝ። ላይክ ታይላንድ እንደሄድኩ እንደዛ እንደመንኩት ፎቶ እንነሳ። ዓለም አቀፍ ፋይተሮች ናቸው። ዓለም የሚያውቃቸው ናቸው። ዩ አር ቲክቶክ ሌጀንድ አለ ከታቆኝ አዳያሳይ እና ቪዲዮ ለምን ልልክልህ ይችላል? አራምንሽ ወላሂ ንኩስ ባገሩ አይከበርም የሚባለው እኮ ለዚህ ሀይሚሌን አፈሽ የሚባለው እውነት ነው። አንተ ጠንያ ሀይሚሌን ማን ነው የሚሰጠኝ? ከንቃተ ህሊናና ከገዜ ማን ያሸንፋል? ይገባሉ እንደ ቀድሞ ይደዋሉ። አረ አይገቡ። ምን ነው አረ እኔ እንጃ የሚገቡ አይመስለኝም። ታይ ቦክሲንግ እየሰራ ነው። ግራፕሊንግ ከጆኒ ጋር ጀምሯል። ያ ማለት ነው እንዴት ነው ተመችቷል? ፍቅራቸው ያው ቀደመኝ እንጂ ፍቅረኛ ይቀደመኝ ይላል። ንቃተ ፍቅረኛ ወቀሉን ወሰደብኝ። አስመንሽ የምር አስመንሽ። አዎ ለማስመለስ ያረጋችብሽ ነው አስመንሽ። ንቃተ ቺት እያረገብኝ ለኔ ስኬት እኮ ገንዘብም አይደለም ተውም አይደለም ምንም። ስኬት ለኔ ማለት ከአላህ ጋር ያለኝ ግንኙነት ሃይ ሲሆን ከአላህ ጋር ያለኝ ግንኙነት ሲያምር ለኔ ትልቁ ስኬቴ ነው። ከዛ ውጪ ያለ በጠቅላላ ምንም አይጠቅመኝ። ስኬት ወማ ተውፊቂ ኢላ ቢላህ። ስኬት የሚመጣው ከየት ነው? ከአላህ ነው ማለት ነው። እኔ ድሩዬ ነኝ፣ ብዙ ወንጀል እሰራለሁ፣ በጣም ብዙ ወንጀል እሰራለሁ። እኔ አሁን ያመኛል። ለምን አልነግርህም? የሆነ አሁን ሰላት ራሱ የሆነ 2 ደቂቃ 3 ደቂቃ ሲያልፍ በቃ ያመኛል። ለምን? እውነት ውስጤ ነው የምነግርህ። ምንም ደስተኛ አልሆንም።